ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 12 2018 ዓ.ም በዛሬው መረጃ ሰዓታችን ባለፈው ሐሙስ ህወሓት ያስተላለፈው የመጨረሻ የጦርነት ውሳኔን በተመለከተ፣ የመካከለኛው ምስራቅ ቀውስና ኢራን ከአሜሪካ ጋር አልደራደርም ስለማለቷ፣ የቴዲ አፍሮ አዲስ ዜማና እሱን ተከትሎ የተፈጠረው የታዳጊዎች የጅምላ እስርን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በኢትዮጵያ የፖለቲካ ትኩሳትና የኢኮኖሚ ቀውስ በከረረበት በዚህ ወቅት በታዋቂው ድምፃዊ ቴዲ አፍሮ ወይንም ቴዎድሮስ ካሳሁን አዲስ ዜማ ሰበብ በመዲናዋ አዲስ አበባ ሰፊ የጅምላ እስራትና የቤት ለቤት አሰሳ መጀመሩን ነዋሪዎች ለከፍተኛ ስጋትና እንግልት ተዳርጓል። በተለይም መጪው የግንቦት ወር ምርጫን ተገን በማድረግ መንግስት የኪነ ጥበብ ስራዎችን እንደ ጸጥታ ስጋት መመልከቱ የዜጎችን የመናገርና የማዳመጥ ነጻነት አደጋ ላይ ጥሎታል። ሚያዝያ 8 2018 ይፋ የሆነው ዳስጣል የተሰኘው አዲሱ የቴዲ አፍሮ አዲስ ስራ በአገሪቱ ያለው ወቅታዊ መከራ፣ ሞትና መፈናቀል የሚያንጸባርቅ እንደሆነ ይነገራል። ይሁን እንጂ ዘፈኑ በወጣበት ሰዓታት ውስጥ በአዲስ አበባ የተለያዩ ከተሞች የሚገኙ ወጣቶች ዘፈኑን ለአመጽ መቀስቀሻነት ተጠቅመዋል በሚል ክስ ወደ እስር ቤት እየታፈሱ ይገኛሉ። ምንጮች እንደሚጠቁሙት በአሁኑ ወቅት ከ100 በላይ ወጣቶች በተለያዩ የጸጥታ ተቋማት ስር በቁጥጥር ስር ይገኛሉ። ከነዚህም መካከል 80 የሚሆኑት በፌዴራል ወንጀል ምርመራ ቢሮ፣ የተቀሩት ደግሞ በአዲስ አበባ ፖሊስ 3ኛ ፖሊስ ጣቢያ ታስረው ይገኛሉ። ይህ አሃዝ በሰዓታት ውስጥ እየጨመረ መሆኑና በተለይም በሸገር ከተማና በአዲስ አበባ ዳርቻዎች የሚገኙ ወጣቶች የፍተሻ ሰለባ መሆናቸው ታውቋል። በዚህ አፋኝ እርምጃ ውስጥ እጅግ አሳዛኝ የሆነው ጉዳይ መንግስት ተራ ሙዚቃ የሚያዳምጡ ታዳጊዎችን ከዓለም አቀፍ የሽብር ቡድን ጋር ለማያያዝ የሚሄድበት ርቀት ነው። ስማቸው እንዳይጠቀስ የፈለጉ አንድ ወላጅ የ14ኛ ክፍል ተማሪ የሆነች ልጃቸው ከቤት ውስጥ ከጓደኞቿ ጋር ሙዚቃ ስታዳምጥ በጸጥታ ኃይሎች መወሰዷን ገልጸዋል። ልጄ የ12ኛ ክፍል ተማሪ ናት። ከትምህርት ቤት ውጪ የትም አድራ አታውቅም። የጸጥታ ኃይሎች ቤታችንን ሰብረው ገብተው ከወሰዷት በኋላ በመንግስት ሚዲያ ከአልሸባብና ከአይኤስ ጋራ በመተባበር ሽብር ለመፍጠር ስትንቀሳቀስ ተይዛለች ተብሎ ፎቶዋ ተለቀቀ። ይህ ለታዳጊ ልጅ ብቻ ሳይሆን ለቤተሰብም ትልቅ የስነ ልቦና ስብራት ነው ሲሉ ወላጅ አባቷ እንባ እየተናነቃቸው ይናገራሉ። ይህ አሰራር በመንግስት መዋቅር ውስጥ የተለመደ የፍረጃ ትርክት ግንባታ አካል እንደሆነ ታዛቢዎች ይናገራሉ። ወጣቶችን ያለምንም ተጨባጭ ማስረጃ በከባድ የሽብር ወንጀል መክሰስ ህዝብን በስጋት እንዲዋጥና ሙዚቃውን እንዳያዳምጥ ለማስፈራራት የታለመ ስልት እንደሆነ ይነገራል። የፊታችን ግንቦት ወር የሚካሄደው ምርጫ ለመንግስት ከፍተኛ ጭንቀት እንደፈጠረበትም ይነገራል። የኑሮ ውድነት፣ የሰላም እጦትና የማህበራዊ ቀውስ ማየል አስተዳደሩ በህዝብ ዘንድ ያለውን ቅቡልነት እጅግ ቀንሶታል። በዚህ መሃል የቴዲ አፍሮ ዳስጣል የተሰኘው ዘፈን የኢትዮጵያዊነት መንፈስ ተገፍቷል የሚል መልእክት ይዞ መምጣቱ መንግስት ዘፈኑን እንደ አንድ የፖለቲካ ማኒፌስቶ እንዲመለከተው አድርጎታል። አንድ ስማቸው እንዳይጠቀስ የፈለጉ የጸጥታ አካል እንደገለጹት ዘፈኑ ራሱ ሳይሆን ዘፈኑ በህዝቡ ውስጥ የሚፈጥረው መነቃቃት ለመንግስት ስጋት ሆኗል። ለዚህም ነው ገና ከመነሻው እርምጃ የተወሰደው ብለዋል። ይሁን እንጂ ይህ አይነቱ እርምጃ ይበልጥ ህዝባዊ ቁጣን ከመቀስቀስ ባለፈ ዘላቂ ሰላም እንደማያመጣ የህግ ባለሙያዎች ያስጠነቅቃሉ። አዲስ አበባ በአሁኑ ወቅት የፍተሻና የአሰሳ ከተማ ሆናለች። በተለይም እንደ ጎሮ፣ ሜክሲኮና ፒያሳ ያሉ አካባቢዎች ወጣቶች በመንገድ ላይ እየታፈሱ ወደ እስር ቤት እየተወሰዱ ይገኛል። በሰላም ወጥቶ መግባት ብርቅ ሆኖብናል የሚሉት አንድ የመዲናዋ ነዋሪ አጎቴ ከቤቱ ድረስ ገብተው ነው የወሰዱት። ጥፋቱ ምንድነው ስንል ለጥያቄ ነው ይሉናል። ከዚያ በሽብርተኝነት ፈርጀው ሚዲያ ላይ ይለጥፏቸዋል ብለዋል። ይህ በእንዲህ እንዳለ የቴዲ አፍሮ ዳስጣል የተሰኘው ዜማ በዩቲዩብ ብቻ በአጭር ጊዜ ውስጥ በሚሊዮኖች መታየቱ ህዝቡ ለመንግስት ፕሮፓጋንዳ ጀርባ መስጠቱንና ለኪነ ጥበብ ውጤቶች ያለውን ጥማት ያሳያል። ድምፃዊው በግጥሞቹ በተወለድኩበት መንደር ባይተዋር ሆንኩኝ ማለቱ ዛሬ ብዙሃኑ ኢትዮጵያውያን በራሳቸው ሀገር እየተሰማቸው ያለውን የመገለልና የጭንቀት ስሜት የሚወክል ሆኗል። በአንድ ሀገር ውስጥ ሙዚቃ ማዳመጥ እንደ ወንጀል ተቆጥሮ ለጅምላ እስራትና ለሽብርተኝነት ክስ የሚዳርግ ከሆነ ያ ስርዓት ምን ያህል ለውጥ እንደሚፈራ ማሳያ ነው። ዛሬ በአዲስ አበባ እስር ቤቶች የታሰሩ ወጣቶች የነገዋ ኢትዮጵያ ተስፋዎች ናቸው። መንግስት የህዝብን ብሶት ከመስማት ይልቅ ብሶቱን የሚያንጸባርቁ የጥበብ ስራዎችን ማፈኑ ለሀገሪቱ የዲሞክራሲ ጉዞ ትልቅ ማነቆ ነው። የዓለም አቀፍ የሰብአዊ መብት ተሟጋቾችና የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ ህገወጥ እስራት ላይ ጥብቅ ምርመራ እንዲያደርጉና ያለ አግባብ የታሰሩ ዜጎች በአስቸኳይ እንዲፈቱ የታሳሪ ቤተሰቦች እየተማጸኑ ይገኛሉ። ኢትዮጵያ የሀዘን ዳስ ሳይሆን የነጻነትና የእኩልነት አየር የምትተነፍስበት ቀን መቼ ይሆን የሚለው ጥያቄ የብዙሃን ኢትዮጵያውያን የዘውትር ጸሎት ሆኗል።
የኢትዮጵያ ሕዝብ በተለይም በሰሜኑ የሀገሪቱ ክፍል የሚገኘው ማህበረሰብ ካለፈው የወንድማማቾች ጦርነት ሰቆቃ ገና ባላገገመበት ቁስሉ ሳይሽር በትግራይ ክልል የሚስተዋሉ የፖለቲካ አለመረጋጋትና የስልጣን ሽኩቻ በሰላም ወዳዱ ሕዝብ ላይ ሌላ ስጋት ደቅኗል። የህወሓት ማዕከላዊ ኮሚቴ ሚያዝያ 7ና 8 በአክሱም ከተማ ባካሄደው ስብሰባ ያሳለፋቸው ውሳኔዎች በክልሉ ካለው የጊዜያዊ አስተዳደርና ከፌዴራል መንግስቱ ጋር ያለውን ግንኙነት ይበልጥ ውጥረት ውስጥ ከቶታል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት ከፌዴራል መንግስት የጊዜያዊ አስተዳደሩን የስልጣን ዘመን ማራዘም የነጠላ ውሳኔ ነው ሲል በመቃወም የ2012 ዓመተ ምህረት ህገ ወጥ የተባለው ምርጫ መሰረት ያደረገ የክልል ምክር ቤት ወደ ስራው እንዲመለስ ወስኗል። ይህ ውሳኔ ለ2 ዓመታት በዘለቀውና በሚሊዮኖች ህይወትና ንብረት እንዲሁም ስነ ልቦና ላይ ጥቁር ጠባሳ ጥሎ ባለፈው ጦርነት ከፍተኛ ዋጋ ለከፈለው ኢትዮጵያዊ ትልቅ ድንጋጤን ፈጥሯል። ጦርነቱ ያስከተለው ረሃብ፣ መፈናቀልና የኢኮኖሚ ውድቀት ገና ሳንወጣው አሁንም በስልጣን ዙሪያ የሚደረጉ ፍጥጫዎች የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥሉ መሆናቸው ይገለጻል። ህወሓት በሰጠው መግለጫ በ2012 ዓመተ ምህረት የተመሰረተው ምክር ቤት የ2.8 ሚሊዮን ህዝብ ድምጽ ያረፈበትና የሉዓላዊነት ስልጣን መገለጫ ነው በሚል እንዲመለስ ውሳኔውን አስታውቋል። ድርጅቱ የፌዴራል መንግስትን የፕሪቶሪያውን ስምምነት በመጣስና የድሮ ህጎችን በመጥቀስ የጊዜያዊ አስተዳደሩን ስልጣን አራዝሟል ሲል ከሷል። በተጨማሪም አሁን ያለው ካቢኔ አቃፊና ሁሉንም ያካተተ ሆኖ እንደገና እንዲዋቀር ጠይቋል። ይሁን እንጂ ይህ አካሄድ በብዙዎች ዘንድ ወደ ኋላ የመመለስ ሙከራ ተደርጎ ተወስዷል። በተለይም በዓለም አቀፍ ደረጃ የኮሮና ወረርሽኝ በነበረበት ወቅት የተካሄደውና ለጦርነት መነሻ ከሆኑት ምክንያቶች አንዱ ተደርጎ የሚጠቀሰው የ2012 ምርጫ ዳግም ስራ ላይ እንዲውል መፈለጉ ከስህተት አለመማር እንደሆነ የፖለቲካ ተንታኞች ይገልጻሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው የህወሓትን ተቃውሞ ውድቅ በማድረግ ጠንካራ ምላሽን ሰጥተዋል። ጀነራሉ ህወሓት የስልጣን መራዘም አልቀበልም የማለት መብት ቢኖረውም እኔን ግን ከፌዴራል መንግስቱ ስልጣን አትቀበልም ሊለኝ አይችልም ሲሉ የስልጣን ምርጫቸውና ተጠያቂነታቸው ከህወሓት ውሳኔ ውጪ መሆኑን አስምረውበታል። በመቀሌና በተለያዩ አካባቢዎች ጀነራሉ ክልሉን ለቀው ወደ አዲስ አበባ ሄደዋል የሚሉ ወሬዎች በህወሓት ደጋፊ ሚዲያዎች በኩል ቢናፈሱም ጀነራል ታደሰ ወረደ ግን በክልሉ መደበኛ ስራቸውን እያከናወኑ መሆናቸውንና ከትግራይ ክልል መውጣት የማይታሰብ ነው ሲሉ ምላሽ ሰጥተዋል። ጀነራሉ አክለውም ትግራይ በጥቂት ግለሰቦች ፍላጎት ብቻ የምትመራ መሆን እንደሌለባትና ህዝቡን በመራር ትግሉ ያረጋገጠውን መብት ሊጠቀምበት እንደሚገባ አሳስበዋል። የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንደያ ገብረ ህይወት በህወሓት ውሳኔ ላይ ያላቸውን ከፍተኛ ተቃውሞ ገልጸዋል። እነዚህ ጦርነት ናፋቂዎች የእኛን እጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖሩም ሲሉ ያስጠነቀቁት ፕሮፌሰሩ የህወሓት ውሳኔ የሰላም ስምምነቱን ውድቅ የሚያደርግና አካባቢውን ለሌላ አደጋ የሚያጋልጥ መሆኑን ጠቁመዋል። ቡድኑ ወንጀለኛ ሲሉ የጠሩት ፕሮፌሰር ክንደያ ዓለም አቀፉ ማህበረሰብና ሰላም ወዳዱ ወገን እንዲህ ያለውን እንቅስቃሴ ሊያወግዝ እንደሚገባ ተናግረዋል። ለኛ ለኢትዮጵያውያን በተለይም የጦርነት መራር ጽዋን ለቀመስን ዜጎች ይህ አይነቱ በወንድማማቾች መካከል የሚደረግ የስልጣን ሽኩቻ ትርጉም የለሽና አሰልቺ ሆኖብናል። በሚሊዮኖች የሚቆጠሩ ወገኖቻችን በረሃብና በበሽታ በሚረግፉበት፣ ተፈናቃዮች መጠለያ አጥተው በሜዳ ላይ በወደቁበት፣ የሀገሪቱ ኢኮኖሚ በጦርነት ክፉኛ በዛለበት ወቅት ትኩረት መሆን ያለበት መልሶ ግንባታና እርቅ እንጂ ሌላ ዙር ፍጥጫ መሆን አልነበረበትም። ይህ በፖለቲካ ሊቃን መካከል የሚደረግ የጦርነት ጉሰማ ዋጋውን የሚከፍለው አሁንም ያ ምስኪኑ ህዝብ ነው። ህወሓትም ሆነ ሌሎች አካላት ከግልና ከቡድን ጥቅማቸው ይልቅ ለሰላምና ለልማት ለህዝብ ደህንነት ቅድሚያ እንዲሰጡ የኢትዮጵያ ህዝብ ከፍተኛ ፍላጎቱ ነው። ጦርነት መፍትሄ አለመሆኑን በተግባር ባየንበት ሀገር ዳግም ወደ ጥፋት የሚያመራ ማንኛውም መንገድ በታሪክም ሆነ በህዝብ ፊት ተጠያቂ እንደሚያደርግ ሊዘነጋ አይገባም። በመካከለኛው ምስራቅ ለረጅም ጊዜ ሲስተዋል የቆየው የጂኦፖለቲካ ውጥረት ቴህራን ከአሜሪካ ጋር በነበራት ዲፕሎማሲያዊ ግንኙነት ላይ የወሰደችው ጠንከር ያለ እርምጃ ተከትሎ ወደ ከፍተኛ ደረጃ መሸጋገሩ ተሰምቷል። ኢራን ከአሜሪካ ጋር ከሚደረገው ማንኛውም አይነት ዲፕሎማሲያዊ ድርድር ራሷን ማግለሏ ይፋ ማድረጓ በቀጠናው የሰላም ተስፋን አጨልሞ ወታደራዊ ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋትን አሳድሯል። የኢራን መንግስት ይፋ ባወጣው መግለጫ ከዋሽንግተን ጋር የነበረው የሁለት ዙር ውይይት
መሰረዙን አስታውቋል። ለዚህ ውሳኔ እንደ ዋነኛ ምክንያት የተቀመጠው የአሜሪካ መንግስት የሚያቀርባቸው ጥያቄ ተገቢ ያልሆኑና ከእውነታ የራቁ ናቸው በሚል መፈረጃቸው ነው። እንደ አልጀዚራ ዘገባ ከሆነ ቴህራን በድርድር ሂደቱ ወቅት አሜሪካ የምታሳየው አቋም ወጥ ያልሆነና በየጊዜው የሚቀያየር መሆኑ በሂደቱ ላይ እምነት እንዲታጣ አድርጓል። በተለይም በአሜሪካ የተጣለው የባህር ኃይል እገዳ ቀደም ሲል ተደርሶ የነበረውን የተኩስ አቁም ስምምነት በግልጽ የጣሰ ተግባር መሆኑን ኢራን ገልጻለች። በዚህም ምክንያት ኢራን ወደ ንግግር ጠረጴዛ ለመመለስ እንደ ቅድመ ሁኔታ ያስቀመጠችው አሜሪካ በቅድሚያ የጣለችውን ማንኛውም አይነት የኢኮኖሚና የወታደራዊ እገዳ እንድታነሳ ነው። ይህ ካልሆነ ግን ድርድሩ ትርጉም የለሽ መሆኑን የቴህራን ባለስልጣናት አስገንዝበዋል። የዲፕሎማሲው መንገድ መዘጋቱን ተከትሎ የኢራን ጦር ኃይሎች ጠቅላይ አዛዥ ሜጀር ጀነራል አሚር ሀታሚ የሀገሪቱ ሰራዊት በከፍተኛ የውጊያ ዝግጁነት ላይ እንዲገኝ ትዕዛዝ አስተላልፈዋል። ጀነራሉ በብሔራዊ ጦር ኃይሎች ቀን ባደረጉት ንግግር የምድር የባህርና የአየር ኃይሏን ጨምሮ ሁሉም የጦር ዘርፎች የሀገሪቱን ሉዓላዊነትና የግዛት አንድነት ለመጠበቅ በሁሉም መስኮች ላይ ዝግጁ መሆናቸውን አረጋግጠዋል። ሜጀር ጀነራል ሀታሚ አክለውም በኢራን ብሔራዊ ጥቅምና በህዝቧ ላይ የሚቃጡ ማናቸውም አይነት የጠላት እርምጃዎች ጦር ኃይሉ በቆራጥነት እንደሚመክት ዝተዋል። በሌላ በኩል እስራኤል በኢራን የባላስቲክ ሚሳኤል ክምችት ላይ ጥብቅ ቀይ መስመር ማስቀመጧ ተሰምቷል። የእስራኤል መከላከያ ኃይል ራዲዮ ጣቢያ ወታደራዊ ምንጮችን ዋቢ በማድረግ እንደዘገበው ቴል አቪቭ ኢራን ሊኖራት በሚችለው የሚሳኤል ብዛት ላይ ገደብ አበጅታለች። እንደ መረጃው ከሆነ ኢራን ከተቀመጠው ጣሪያ በላይ የሚሳኤል ቁጥሯን ለማሳደግ የምትሞክር ከሆነ እስራኤል በኢራን የጦር መሳሪያ ማከማቻና የሚሳኤል ማስፈንጠሪያ ጣቢያዎች ላይ ወታደራዊ ጥቃት ለመሰንዘር እንደምትገደድ በግልጽ አስታውቃለች። ይህ የእስራኤል አቋም በቀጠናው ያለውን የጦርነት ስጋት ይበልጥ እንዲባባስ አድርጎታል። በመላው ዓለም ትኩረት የሳበው ሌላኛው ክስተት ደግሞ በህይወት መኖራቸውና የጤና ሁኔታቸው ሲያጠራጥር የቆዩት የኢራኑ ከፍተኛ መሪ ሞጅታባ ካሚኒ ከረጅም ጊዜ ቆይታ በኋላ በይፋ ብቅ ማለታቸው ነው። መሪው በዛሬው ዕለት ባስተላለፉት መልእክት የሀገሪቱ ባህር ኃይልና የድሮን ጦር በአሜሪካና በእስራኤል ኢላማዎች ላይ ድንገተኛ ጥቃት ለመሰንዘር ዝግጁ መሆናቸውን አውጀዋል። ይህ መግለጫ መሪው ሞተዋል ተብሎ ሲናፈስ የነበረውን ወሬ በማስተባበል በደጋፊዎቻቸው ዘንድ የሞራል ግንባታን ፈጥሯል። ሆኖም ግን በተለይ በስትራቴጂካዊ በሆርሙዝ ሰርጥ አካባቢ ያለውን ወታደራዊ ውጥረት ይበልጥ ያፋፋመው ሆኗል። የፖለቲካ ተንታኞች እንደሚሉት የሙጅታባ ካሚኒ መከሰት ኢራን አሁንም በጠንካራ አመራር ስር መሆኗን ለዓለም ለማሳየት የተጠቀመችበት ስልት እንደሆነ ይገለጻል። በአሁኑ ወቅት በመካከለኛው ምስራቅ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የዲፕሎማሲ በር መዘጋት፣ የጦር ኃይሎች የዝግጁነት አዋጅ፣ የእስራኤል ወታደራዊ ማስጠንቀቂያና የኢራን ከፍተኛ አመራሮች የሚሰጡት ጠንካራ መግለጫዎች በቀጠናው ያለውን ሰላም አደጋ ላይ ጥለውታል። ዓለም አቀፉ ማህበረሰብ ሁኔታው ወደ ከፋ ቀውስ እንዳያመራ ስጋቱን የገለጸ ሲሆን በቀጣይ ቀናት የሚታዩ እንቅስቃሴዎች የቀጠናውን የወደፊት እጣ ፈንታ የሚወስኑ ይሆናሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።